ናቲ የትሁትን ልጅ ከታገተችበት ቦታ አስመልጦ እናቱንም ለማግኘት ሙከራዎችን ማድረግ ጀምሯል። ገዛኸኝን ስለ ንብረት ክፍፍል አንስቶ ሌላ ሐሳብ ከጨመረበት በኋላ ስለ ትሁት ልጅ መረጃ ለማግኘት እየጣረ ነው ያለው። ከገዛኸኝ ጃኬት ኪስ ውስጥም የቢሮውን ቁልፍ ወስዶ መረጃዎቹንም ለማግኘት እየሞከረ ነው። ገዛኸኝ ከዓለም መጥፋት በተጨማሪ የናቲ የውርስ ጥያቄ እንዲሁም የቤቲ ሁኔታም ጭምር ሌላ ጭንቀት ሆኖበታል። ቤቲ እየተፈጠሩ ባሉት ሁኔታዎች እንዲሁም ከናቲ ጋር በገባችው ጸብ ምክንያት ከገዛኸኝ ጋር ለመግባባት ተቸግራለች። በሌላ በኩል ትሁት የልጇን ሕይወት መስዋዕት አድርጋ ያተረፈቻት ዓለም ልጄን ካላየው ሞቼ ይገኛለሁ ብላ አባዬን ማስቸገር ከጀመረች ሰነባብታለች። ያም ብቻ ሳይሆን እሱንም ትሁትንም ልታምናቸው እንደማትችል እናም ወደ ልጇ ጋር ካልሆነ ደግሞ ወደዛም ቤት መመለስ እንደምትፈልግም ጭምር ተናግራለች። በዛን ሰዓት አስተዋይና ነገሮችን ተረጋግቶ በማሰብ መፍትሄ የሚያመጣው አባዬ እሺ ተነሽና ወደዛ ቤት እንሂድ ብሏት ይዟት ይወጣል። በዛን ሰዓት ናቲ ወደ አባቱ ቤት ሄዶ ነበር። እንደገባም ትሁትን ያገኛትና በፍጥነት ወደ እሷ ጋር ተጠግቶ ያቅፋታል። እሷም ስቅስቅ ብላ ታለቅስበታለች። ናቲ የሚቀጥልና አይዞሽ ትሁቴ ትንሽ ጊዜ ብቻ ነው እሺ ቃል እገባልሻለሁ ልጅሽን በእጅሽ ነው ማስገባልሽ ለእናቴ ብለሽ ልጅሽን መስዋዕት አድርገሻል ብሎ ሲላት ትሁትም እንባዋን እየጠራረገች ናቲ እሷ ለኔ ብቸኛዋ ልጄ ናት ያላሳደግኳት ነገር ግን በጣም ብዙ መከራ ያየሁባት ልጄ ናት እባክህ አባትህን ተው በለው ብላ ስትለው ናቲም በንዴት እባክሽ ትሁት ደግመሽ አባትህ አትበይ ብሎ ሲጮህ ሰምታ ቤቲ ትመጣና እንዴት ዋልክ ተሻለህ ብላ ናቲን ትጠይቀዋለች። እሱም ይቀጥልና ደህና ነኝ ግን ለምንድን ነው ትሁቴ እንደዚህ የከፋት ብሎ ሲጠይቃት ቤቲም እኔ እንጃ አላውቅ እኔም ስጠይቃት ልትነግረኝ አልቻለችም ነገር ግን አንተ በዚህ ፍጥነት እኔ ላይ መቀየርህ በጣም ይገርማል ትሁት እረፍት ማድረግ የምትፈልጊ ከሆነ ግቢና ተኝ ብላት እሷን ወደ ክፍሉ አስገብታ እሷ ከናቲ ጋር ወደ ሳሎን ሄደው ማውራት ይጀምራሉ። ትቀጥልና ቆይ ግን እኔ ጠላትህ ነኝ እንዴ ብላ ስትጠይቀው ናቲም ወዳጅሽ እንደሆንኩ ነው እንደምታስቢው እናቴን በማግኛ ሰበብ ብዙም አልፈልጋቸውን ነገር አስደረግሽኝ ብሎ ሲላት ቤቲም ቆይ ግን ለምን ሁሉንም ነገር ከፍቅር ነው ብላ አታስበው እና ደግሞም አንድ የተፈጠረ ጥሩ ነገር ካለም የኔም እጅ አለበት እወቀው ብላ ስትለው ናቲም ለምሳሌ ምን ብሎ ይጠይቃታል። እሷም ትቀጥልና እሱን ለምን ትሁትን አትጠይቃትም መቼም አንዴ ክፉ የተባለ ሰው አይመሰገንም አይደለ ሁላችሁም ጥቅምን ፍለጋ ሰው መጥፎ ታደርጋላችሁ ሰማኛለህ እንደውም ከዚህ በኋላ አንድ ጥሩ ነገር አታይብኝም እሺ ብላ ጥላው ትሄዳለች። በዛን ሰዓትም ከቤት አስቸግረው አንድ ላይ የወጡት አባዬና ዓለምም መንገድ ላይ ቆም ብለው ማውራት ይጀምራሉ። እሷም ቀጥላ መንገዱ በዚህ አይመስለኝም ብላ ስትለው አባዬም አዎ ልክ ነሽ እንድታስቢበት ብዬ ቀደም ብለን ሳንደርስ ነው የወረድነው ብሎ ይላታል። እሷም ስለምንድን ነው እንዳስብበት የፈለግከው ብላ ስትጠይቀው አባዬም ገዛኸኝ ስለሚያደርግሽ ነገር ከልጅሽስ ጋር ለምንድን እንዳትገናኙ ፈለገ የትሁትንስ ልጅ ለምን ያዛት ይሄ ሁሉ ነገር እየሆነ ያለው ለምን ይመስልሻል ብሎ ጭንቅላቷ ላይ ብዙ ጥያቄዎችን ሲፈጥር ዓለምም እና በቃ ልጄን ማየት አልችልም ማለት ነው ብላ ስትጠይቀው አባዬም ሳትቸኩይ በዘዴ እኮ ማየት ትችይ ነበር አሁን እሄዳለሁ ካልሽ ግን ለሚፈጠረው ነገር ሁሉ ኃላፊነቱን በጭራሽ አልወስድም ብሎ ሐሳቧን ያስቀይራትና ወደ ቤት ይመለሳሉ። በዛን ሰዓት ናቲ የአባቱ መኝታ ክፍል ገብቶ አንድ መረጃ ለማግኘት የሚችል ከሆነ ብሎ አስቦ ክፍሉን እያተራመሰው ነበር። በመሃልም ቤቲ ትገባና ከዚህ ክፍል በፍጥነት ለቆ እንዲወጣ ትነግረዋለች። ናቲም በንዴት ይሄ እኮ የአባቴ ቤት ነው ደግሞ አንቺስ እንዴት ነው እየሆንሽ ያለሽ ብሎ ሲላት ቤቲም እንዴትም ብሆን ያንተ ጉዳይ አይመስለኝም አሁን ልብሴን ልቀይር ስለሆነ በፍጥነት ከዚህ ክፍል ውጣልኝ ብላ ስትለው ናቲም በዚህ ሁኔታ መቼም ቢሆን ከኔ ጋር እስማማለሁ ብለሽ እንዳታስቢ እሺ ብሎ ሲያስፈራራት እሷም ትቀጥልና እኔም ካንተ ጋር በጭራሽ መስማማት አልፈልግም እዚህ ምንም ብትበረበር የምታገኘው አንድም ነገር የለም አሁን በፍጥነት ከዚህ ክፍል ውጣልኝ ብላ ታስወጣዋለች። በንዴት ስሜቱ ላይም እንዳለ ወደ ሳሎን ሲወጣ ትሁትን ያገኛትና ቆይ ግን እቺ ልጅ ምን ሆና ነው ብሎ ሲጠይቃት ትሁትም ባንተ ተናዳ ነው ናቲ ይሄውልህ እሷ ጥሩ ሰው ላትሆን ትችላለች ነገር ግን እሷ እናትህን ቀጥታ ባታስመልጣትም እኔ እንዳስመልጣት ግን ያመቻቸችው እሷ ናት ዓለሜን ለመግደል ሁሉንም ነገር ጨርሶ ነበር የመጣው ለዛ ነው እሷም ልታስመልጣት የቻለች ብላ ስለ ሁሉም ነገር ትነግረዋለች። ናቲም ተነስቶ ከቤት ይወጣና ወደ አባቱ ቢሮ ሄዶ የሞተችው እናቱን ንብረት እንዲያካፍለው ይጠይቀዋል። ነገር ግን ገዛኸኝ ጥያቄውን ጠብቆት ስላልነበረ በድንጋጤ እኔ ጋር እኮ ምንም ንብረት የለም ቤቱንም ቢሆን አስይዤዋለሁ ብሎ ሲለው ናቲም ተው እንደዛም አይሆንም እንዳንጣላ አስብበት ነገር ግን ንብረት እንድታሸሽ ሳይሆን እንድታስብበት ትንሽ ጊዜ ነው የምሰጥህ ጠበቃዬንም በዚህ ጉዳይ ታወራዋለህ ብሎ ጥሎት ይሄዳል። በዛን ሰዓት ትሁት እህቷ ደውላላት እያወሩ ነበር። በልጅቷ መወሰድ የተናደደችው እህቷም ቆይ ግን አንቺ ሐሳብሽ ምንድነው አባታችን በስተርጅና ያገኛትን አንድ የአይኑን ማረፊያውን አጥቶ ይሙት አንቺስ ምንድነው ችግርሽ በየሄድሽበት እንባ ጠባቂ ካልሆንኩኝ የምትዩ የሰው ቤትም ቢሆን እኮ ምንም የምትገቢበት ምክንያት አልነበረሽም እኛም እሱን ይሁን ብለን ከተቀበለን በኋላ አርፈሽ አትቀመጪም ልጃችንን እንዳሳሻት አስለቅቂያት ካልሆነ ግን እነሱ ላይ ለሚፈጠረው ነገር ሁሉ ኃላፊነቱን ትወስጃለሽ ብላት ስልኩ ይዘጋል። የዛኑ ቀን ማታም ገዛኸኝ በጊዜ ወደ ቤት ገብቶ ተቀምጦ ባለበት ቤቲ ልብሷን ለብሳ ትመጣለች። እሱም ቀጥሎ ወዴት ነው ብሎ ሲጠይቃት ቤቲም ልጠጣ ብላ ባጭሩ ትመልስለታለች። እሱም በንዴት ልጠጣ ሴትዮ አትቀልጂ ይልቅ አሁን ግቢ ብሎ ሲላት ቤቲም አልገባም አልኩህ እኮ እኔ እናንተ እኮ የማፊያ ቡድን እንጂ ባልና ሚስት አንመስል ስለዚህ በቃ እንደ ቤት ልጅ አታስጨንቀኝ ልዝናናበት ብላ ስትለው ገዛኸኝም እሺ በቃ አብረን እንሂድ ብሎ ሐሳቧን ለማወቅ ይጠይቃታል። ቤቲም በደስታ እሺ ና እንሂድ ብላ ስትለው ገዛኸኝም ሐሳቡን ቀይሮ ቆይ ግን እቺ ልጅስ ብሎ ሲላት ቤቲም አየህ አይደለ ይሄንን ነው እምልህ ቀኑን ሙሉ ስጠብቃት ነበር አሁን ከፈራህ ግን አንተ ራስህ ጠብቃት ልጇንም ይዘህ ፈርተህም ትችለዋለህ ለማንኛውም
ለማንኛውም በቃ እኔ ልሂድ ብላ ጥላው ትወጣለች። ከትንሽ ቆይታም በኋላ ገዛኸኝ ተቀምጦ ባለበት ትሁት አጠገቡ ትመጣና ዓለም ያለችበትን እንደምታውቅና ልጇንም ካገኘበት እንዲመልስ ከዛ እሷ ደግሞ ዓለም ያለችበትን እንደምታሳየው ትነግሯለች። ገዛኸኝም ቀጥሎ መረካከብ እንችላለን፣ ያለበለዚያ የብልጥ ጨዋታ ግን አልወድም፣ ዓለሜን ካልሰጠሽኝ ልጅሽን ልገላት እችላለሁ ብሎ ሲላት ትሁትም በንዴት ከዛስ አንተ በህይወት ምትኖር ይመስልሃል? ይኸውልህ ሞትህን እየናፈቅ በየቀኑ እንድትሞት ነው ማደርግህ፣ ብቻ ልጄ አንድ ነገር ትሁን ብላ ዝታበት ጥላው ትሄዳለች። በነጋታውም ጠዋት ገዛኸኝ ሳሎን እየተንጎራደደ ባለበት ቤቲ ትመጣና ሶፋው ላይ ትቀመጣለች። ገዛኸኝም በንዴት ውጭ ያደርሽ ማለት ነው ሰማያልሽ እካክሽን ያራገፍኩልሽ እኔው መሆኔን አትርሺ ብሎ ሲላት ቤቲም አንተ የኔን የገንዘብ እከኬን ያራገፍከው እኔም ደግሞ ያንተን የወንጀል እከክ አራግፌልሃለሁ ብላ ትሏለች። ገዛኸኝም በንዴት እረፊ፣ እኔ ባንቺ በኩል ያለው ነገር ትግስቴን እንዳስጨረሰኝ ወቂ ብሎ ሲያስፈራራት ቤቲም ካለህ ንብረት ላይ 80% እኔ ጋር መሆኑን አትርሳ፣ አሁን ተወኝ በእናትህ ብላ ጥላው ትሄዳለች። በዛን ሰዓትም ነው ናቲ መጥቶ ከጃኬቱ ቁልፉን ሰርቆ ወደ ቢሮ የሄደው። ቢሮ ገብቶ እየፈተሸ ባለበትም አንድ ሰው መጥቶበታል። ማን ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ፣ ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።